ውድ የዛራኤል የእግዚአብሔር ቃል አገልግሎት ተከታታዮች እንደምን ሰነበታችሁ? ዛሬ ጌታ በልቤ ላይ ያስቀመጠውን አንድ የተለየ መልእክት ይዤላችሁ መጥቻለሁ። ይህ መልእክት በእርግጥ እስከ መጨረሻው ድረስ ተከታትላችሁ ከሰማችሁት ሕይወታችሁን በትክክልም የሚለውጥና ጌታ ኢየሱስ ክርስቶስ እግዚአብሔር አብ በእኛ ሕይወት ላይ የሚፈልገው ምን እንደሆነ የሚገልጽ ጥልቅ የሆነ መልእክት ነው። በሕይወት ስንኖር በዚህ ምድር ስንኖር ክርስቲያን መሆናችን ወይንም በተለምዶ አጠራር ጴንጤ ተብለን የምንጠራ ሰዎች ከሌላው እምነት ከምንከተል ሰዎች የሚለየንንና እግዚአብሔር በእኛ ላይ ያለውን የተለየ ሐሳብ የሚናገር በዚህ ምድር ስንኖር ለምን በዚህ ምድር እኛ እንደመጣንና ዓላማችን ምን እንደሆነ ግልጽ አድርጎ የሚናገር መልእክትን ይዤላችሁ በፊታችሁ መጥቻለሁ። ይህን መልእክት እስከ መጨረሻው እንድትከታተሉ በጌታ ፍቅር እጠይቃችኋለሁ። ምክንያቱም ይህ ቃል ከክርስቶስ ኢየሱስ ተምረን በዚህ ምድር ስንኖር ለምን እንደተፈጠርን በተለይም ስጀምር እንዳልኳችሁ ለምን እኛ ክርስቲያኖች፣ እኛ አማኞች፣ እኛ ጴንጤ ተብለን የተጠራን ሰዎች በዚህ ምድር ስንኖር የተለየን ዓላማችን ምንድን ነው? ለምንድን ነው እኔ በዚህ ምድር የመኖሬ ዓላማ ምንድን ነው ለሚለው ጥያቄ መልስ ይዞ የመጣ የእግዚአብሔር ሐሳብ ነው። ጌታ ኢየሱስ ክርስቶስ በመንፈሴ ላይ ያስቀመጠውንና እኔን ያስተማረኝን ሕይወቴን የለወጠውን ነገር ዛሬ ላወራላችሁ በፊታችሁ መጥቻለሁ። በዚህ ምድር እያንዳንዱ ሰው ሲኖር አንድ የተለየ ጥያቄ አለው። ለምንድን ነው በዚህ ምድር ምኖረው ብሎ ይጠይቃል። የኔ ዓላማ በዚህ ምድር ላይ መኖሩ ትርጉሙ ምንድን ነው የሚል ጥያቄ አለው። እኛም እንደሌላው ሰው በዚህ ምድር ላይ ስንኖር አንድ ጥያቄ አለን፣ የምንጠይቀው ጥያቄ አለ። እኔ በዚህ ምድር ላይ መኖሬ ጥቅሙ ምንድን ነው የምንለው፣ ለምን ዓላማ ነው እየኖርኩኝ ያለሁት ብለን የምንጠይቀው ጥያቄ እንዳለን ሁላችንም ይህ ጥያቄ እንዳለን ግልጽ ነው። ይህን ጥያቄ መመለስ ለሕይወት እረፍትን ይሰጣል፣ ለልብ እረፍትን ይሰጣል፣ ለመንፈስ እረፍትን ይሰጣል። ስለዚህ ሕይወታችሁን በትክክልና በአግባብ እንዴት መኖር እንዳለባችሁ የተፈጠርንበት ዓላማ በዚህ ምድር ስንኖር ለምን እንደምንኖር አሁንም በደንብ አዳምጡ። በተለይም በክርስቶስ ኢየሱስ አምናችሁ ክርስቶስ ኢየሱስን ጌታና አምላክ አድርጋችሁ የተቀበላችሁ ሰዎች የምትኖሩበት ዓላማ ምን እንደሆነ ግልጽ አድርጎ የሚነግርን መልእክት በፊታችሁ ይዤ መጥቻለሁ። መልእክቱን አሁንም እላችኋለሁ በደንብ ልባችሁን ከፍታችሁ እንድትሰሙኝ በጌታ ፍቅር ጠይቃችኋለሁ። ከእግዚአብሔር አንድ ቦታ አነብና በዚህ ምድር ለምን እንደምንኖር፣ ምን እንደሆንን፣ የት እንደምንደርስ፣ ምን ሐሳብ እግዚአብሔር በእኛ ላይ እንዳለው እነግራችኋለሁ። በዚህ ምድር የምንኖረው በአጭሩና ግልጽ በሆነ ቋንቋ ምን እንደሆነ ከዚህ መልእክት ውስጥ እናያለን። እንደዚህ ይላል። የማነበው ክፍል ከዕብራውያን ምዕራፍ 10 ውስጥ ያለን ክፍል ነው። እናንተ ክፍሉን ሙሉን አንብቡት። ዕብራውያን 10 እንደዚህ ይላል። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም። ስለዚህ በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም ይላል። ቀጥሎ እንደዚህ ይላል። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረብን ይተዉት አልነበረምን? ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአትነት ባልተሰማቸው ነበር ይላል። ነገር ግን እነዚህ መስዋዕቶችን በየዓመቱ ኃጢአትን የሚያስታውሱ ናቸው። የሁላችሁ ወዳጆቼ እነዚህ አንድ ነገር ላቋርጥ እንዳልንገራችሁ። መስዋዕት ባቀረቡ ቁጥር በየዓመቱ እየሄዱ የመንጻትን መስዋዕት ባቀረቡ ቁጥር መስዋዕቱ አንድ ነገር ይመሰክርባቸዋል። አሁንም ይህንን ዓመት ኃጢአተኛ ሆነህ ነው ያሳለፍከው። አሁንም ይህንን ዓመት በኃጢአት ስላሳለፍክ ነው መስዋዕት ይዘህ ወደ እኔ የመጣኸው ብሎ መስዋዕቱ
አሁንም የኃጢአታቸው ምስክር ይሆንባቸዋል። አሁንም እነዚህ ሰዎች በኃጢአት ውስጥ ናቸው። አሁንም አእምሯቸው ይነግራቸዋል፣ ልባቸው፣ መንፈሳቸው ይወቅሳቸዋል። ኃጢአተኞች ናችሁ፣ ፈጽማችሁ አልዳናችሁም ስለሚላቸው በየዓመቱ ይህንን መስዋዕት ይዘው ይመጣሉ። መስዋዕቱን ሲያቀርቡ የነጹ ሳይሆን በኃጢአት እንዳሳለፉ ያቀረቡት መስዋዕት ይኮንናቸዋል። ዋናው መልእክቴ ግን ይህ አይደለም። ልቀጥል። ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎችንና የፍየሎችን ደም ኃጢአትን ማስወገድ አይችልም ይላል። አሁን ወደ ዋናው መልእክቴ ልግባ። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል። በደንብ ስሙኝ። እንዲህ ብሏል፣ መስዋዕትንና መባን አልፈለክም፣ ስጋን ግን አዘጋጀህልኝ። ክርስቶስ ኢየሱስ በራሱ ማንነት መለኮት ስለሆነ ስጋ ስላልነበረው ወደዚህ ቁስ ወደ ሆነው ዓለም ሲገባ ልክ እንደኛ ሰው ሆኖ የሚታይበት፣ ሰው ሆኖ የሚገለጥበት አካል ያስፈልገው ነበር እና አካልን አዘጋጀህልኝ፣ ስጋን አዘጋጀህልኝ፣ ተገልጬ የምታይበትን እዚህ ምድር ውስጥ ሰው ሆኜ የምኖርበትን ስጋን አዘጋጀህልኝ ይላል። ልብ በሉ። በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም። በዚያን ጊዜ እንዲህ አልኩ፣ ስለ እኔ በመጽሐፍ እንደተጻፈ፣ ስለ እኔ አለ ክርስቶስ፣ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድህን ለማድረግ መጥቻለሁ። እነሆኝ አምላክ ሆይ ፈቃድህን ለማድረግ መጥቻለሁ። ክርስቶስ ኢየሱስ የእግዚአብሔር ልጅ የሆነ እሱ አምላክና ጌታችን የሆነው ወደዚህ ምድር ስጋን ለብሶ ሲመጣ፣ ሰውን ሆኖ ሲመጣ፣ የባሪያን መልክ ይዞ ሲመጣ፣ ስጋ ተዘጋጅቶለት እንደኛ ፍጹም ሰው ሆኖ ሲመጣ ዓላማው አንድ ነው። እዚህ ምድር የተገኘበት ዓላማ አንድ ነው፣ የእግዚአብሔርን ፈቃድ ለማድረግ። ሃሌሉያ። አምላክ ሆይ እነሆኝ ፈቃድህን ለማድረግ መጥቻለሁ ይላል። ዕብራውያን 10 ከ1-7 አንብቡት። ክርስቶስ ኢየሱስ ስጋ ለብሶ ፍጹም ሰው ሆኖ ወደዚህ ምድር ሲመጣ አንድ ነገር ሊያደርግ መጣ፣ የእግዚአብሔር አብን ፈቃድ ሊፈጽም። ወገኖቼ ስሙኝ፣ በዚህ ምድር ያላችሁ በተለይም ደግሞ በክርስቶስ ኢየሱስ ጌትነትና አምላክነት እናምናለን የምትሉ፣ እሱን የግል አዳኜ አድርጌ ተቀብያለሁ፣ ሕይወትን ከሱ ጋር ተካፍያለሁ የምንል ሁሉ በዚህ ምድር የምንኖረው ለአንድ ዓላማ ብቻ ነው፣ የእግዚአብሔርን ዓላማ በእኛ ላይ ልንፈጽም። እግዚአብሔር አብ ሲናገር መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር መንፈስ ነው ይላል። እግዚአብሔር አካል አይደለም፣ እንደኛ እንዲህ በሆነ አካል ውስጥ የሚገለጥ አይደለም። እግዚአብሔር መንፈስ ነው። ያ መንፈስ የሆነው እግዚአብሔር ግን እዚህ ምድር ቁስ የሆነው ምድር ውስጥ ፊዚካል ወርልድ ውስጥ ገብቶ የሚሰራው የሚፈልገውን ነገር የሚያደርገው ሐሳቡን የሚገልጠው በእኛ በሰው ልጆች ነው። ከአዳም ጀምሮ እግዚአብሔር በሰው ልጅ ሊሰራ፣ ሊገለጥ፣ ሊታይ፣ ፈቃዱን ሊፈጽም ይፈልጋል። ወደዚህ ቁስ የሆነው ዓለም ውስጥ ገብቶ የሚሰራው ባንተ ነው። ወደዚህ ቁስ የሆነው ዓለም ውስጥ ገብቶ የሚናገረው ባንቺ ነው። ወደዚህ ቁስ በሆነ ዓለም ውስጥ ገብቶ ስራን የሚሰራው በእኛ ነው። እግዚአብሔር አምላክ በወደደው አካል በወደደው ነገር ይገለጣል። እሱ ግን የመረጠው ይሄንን በአምሳሉ የፈጠረውን ፍጥረት ነው። በአምሳሉ በፈጠረው እኔን እንዲመስል ብሎ በፈጠረው አካል ላይ ፈቃዱን ሊፈጽም አምጥቶናል። ግን ከአዳም ጀምሮ ገና አዳም ተፈጥሮ ጥቂት ጊዜ እንደቆየ የእግዚአብሔር ፍቃድ ሳይሆን
የክፉ የአጋንንት የሰይጣን ፍቃድ በአዳም ላይ ተፈጸመ። ስለዚህም ሰውና እግዚአብሔር ተለያዩ። እግዚአብሔር መንፈሱን ወሰደ። ሰውን ከዛ በኋላ የሚመራው በሱ ላይ ያለው መንፈስ የክፉ መንፈስ ሆነ። እግዚአብሔር ፈቃዱን የሚፈጽምበት አካል እየፈለገ ለዘመናት፣ ለዓመታት፣ ለሺህ ዓመታት ቆየ። የሰውን ልጅ መልሶ የራሱ ገንዘብ የሚያደርግበት፣ መልሶ የራሱ ንብረት የሚያደርግበት። ይህ በሆነበት ጊዜ ማንም የተገኘ አልነበረም። ማንም ሰው የእግዚአብሔርን ሐሳብ የሚፈጽም አልነበረም። ስለዚህ ክርስቶስ ኢየሱስ በዚህ በዕብራውያን መጽሐፍ ላይ እንዲህ ሲል የተናገረውን ይነግረናል። ሥጋን አዘጋጀህልኝ። ይህ የተዘጋጀው ሥጋ፣ እዚህ ዓለም የገባው ሥጋ ዓላማ አለው፣ አጀንዳ አለው። ያም እግዚአብሔር አምላክ ሊገለጥበት፣ እግዚአብሔር አምላክ ሊሰራበት ለዚህ ነው። አሁንም ስሙኝ፣ እያንዳንዳችሁ የለበሳችሁት አካል የናንተ አይደለም። በአዲስ ኪዳን እንደዚህ ይላል፣ በደም ተገዝታችኋልና የራሳችሁ አይደላችሁ። አሁን በዚህ አካል ላይ ባለቤት አለው። በዚህ አካል ሌላ ባለስልጣን አለ። በዚህ አካል ላይ ማዘዝ የሚፈልግ አለ። በዚህ አካል ላይ መስራት የሚፈልግ አለ። እሱም ክርስቶስ የሆነው ኢየሱስ ነው። ሐዋርያው ጳውሎስ ስለዚህ ሲናገር እንደዚህ አለ፣ እኔ ሞቻለሁ አለ። በእኔ የምታዩት፣ በዚህ አካል ላይ እየተገለጠ ሲሰራ የምታዩት፣ በዚህ አካል ላይ ሲናገር የምትሰሙት፣ በዚህ አካል ላይ የምታዩት ተአምራት፣ የሚደረገው ነገር ሁሉ የእኔ አይደለም። ማን ነው ባንተ ውስጥ እየኖረ ያለው ካላችሁኝ፣ ሕያው የሆነው የናዝሬቱ ኢየሱስ፣ እሱ ክርስቶስ ኢየሱስ ነው። እኔ ሞቻለሁ አለ። እኔ ፈቃድ የለኝም አለ። እኔ በዚህ አካል ላይ አላዝም አለ። ስለዚህ ነው ጳውሎስ ትልቅ እንደሆነ የምናውቀው። የእግዚአብሔር ነገር ሲገለጥበት፣ እግዚአብሔር ሲሰራበት፣ እግዚአብሔር ሲገንበት፣ እግዚአብሔር ምስጢራትን ሲገልጥለት፣ እግዚአብሔር ወደ ከፍታ ሲያወጣው፣ የሰው ልጅ ሊያየው ያልተገባውን ነገር እስኪያይ ድረስ ሲስበው የምናየው ራሱን ከመንገድ አውጥቶ ፈቃዱን አውጥቶ የሞተ ሰው ፈቃድ እንደሌለው፣ ስሜት እንደሌለው፣ ፕሮግራም እንደሌለው፣ አጀንዳ እንደሌለው ሁሉ ጳውሎስ እንዲህ አለ፣ እኔ ፈቃድ የለኝም ሞቻለሁ አለ። ሃሌሉያ! ሞቻለሁ። ታዲያ በአንተ የሚኖረው ምንድን ነው? ማን ነው የሚያኖር? እኔ አይደለሁም። በዚህ አካል ላይ አሁን እየተገለጠ የምታዩት ክርስቶስ ኢየሱስ ነው አለ። ፈቃዱን እየፈጸመ ያለው እሱ ነው። ሂድ ወደሚለኝ ስፍራ እሄዳለሁ፣ ይህንን አካል ለእሱ አስገዝቻለሁ፣ በል የሚለኝን እላለሁ አለ። ክርስቶስ ኢየሱስ ስለ እሱ በፊልጵስዩስ መጽሐፍ ላይ ሲናገር እንደዚህ ይላል፣ ራሱን ባዶ አደረገ ይላል። ሰው መሆኑ ብቻ አይደለም፣ የባሪያን መልክ መያዙ ብቻ አይደለም። አንድ የሚገርም ነገር አደረገ። ራሱን ባዶ አደረገ። አምላክ ሆኖ ሳለ አምላክነቱን እንደመነጠቅ ሳይቆጥር ለእግዚአብሔር አብ ራሱን ባዶ አደረገ። ክርስቲያን የሆናችሁ ሰዎች፣ በክርስቶስ ኢየሱስ ያላችሁ ሰዎች፣ ይሄ በዚህ ምድር የምንኖረው ኑሮ ቁሳዊ ነገር ልንሰበስብበት፣ የራሳችንን ነገር ልናደርግበት የተሰጠን አይደለም። ክብራችን አንድ ነው። እግዚአብሔር ደስ የሚለው በአንድ ነገር ነው፣ በመስዋዕት አይደለም። ብዙ ሃይማኖታዊ ስርዓት በመፈጸም አይደለም። ብዙ ዝማሬን በመዘመር አይደለም። ብዙ ስብከት በመስበክ አይደለም። ብዙ ሃይማኖታዊ ፕሮግራሞችን በመፈጸም አይደለም። ያንንማ ሁሉም ያደርጋል። በየትኛውም እምነት ውስጥ ያለ ሰው ያንን ያደርጋል። ልዩነቱ አንድ ነው። ስሙኝ፣ ሕይወት እንዲበዛላችሁ ከፈለጋችሁ፣ ሃሌሉያ፣ ይሄ አካል የእናንተ አይደለም። ልክ በክርስቶስ ኢየሱስ በሆናችሁ ጊዜ፣ ክርስቶስ ኢየሱስን በተቀበላችሁ ጊዜ፣ እሱ ስለኛ በመስቀል ላይ በደቀቀ ጊዜ፣ ዋጋን በከፈለ ጊዜ፣ እኛ ስንድን፣
እኛን በአብ ቀኝ ወስዶ ሲሰውረን አሁን ደግሞ እሱ በዚህ አካል ማንነቱን ሊገልጥ ይፈልጋል። ክርስቶስ ኢየሱስን ሲጠይቁት እንደዚህ ይናገር እንደነበር በመጽሐፍ ቅዱስ ታውቃላችሁ። እኔ ከራሴ አንዳችን ነገር አልናገርም ይል ነበር። በእኔ የሚናገረው አባታችሁ ነው ይል ነበር። በእኔ የሚናገረው እግዚአብሔር አብ ነው ይል ነበረ። ራሱን ባዶ ከማድረጉ የተነሳ ስለ ስራው ሲጠይቁት ይህንን የምሰራው እኔ አይደለሁም ይላል። አባቴ የሚሰራውን እሱን እያየሁ አደርጋለሁ ይላል። የምኖረው እዚህ ዓለም ላይ ፈቃዱን ለመፈጸም ነው ይላል። እናም ክርስቶስ ኢየሱስ በመጨረሻ ላይ እንዲህ እንዳለ ሁላችሁ ታስታውሳላችሁ። በምድር አደርገው ዘንድ የሰጠኸኝን ስራ ፈጽሜ አከበርኩህ አለ። የራሴን ስራ አላለም። ሀብት አጠራቅሜ አላለም። ድንቅና ተአምራት እያደረግኩኝ አላለም። የሰጠኸኝን ስራ በዚህ አካል ላይ አንተ ቁስ በሆነው ምድር ላይ ለሰዎች ጋር ልትሄድ በፈለግከው ነገር ሄጄልሃለሁ። ልትናገር የፈለግከውን ነገር ተናግሬልሃለሁ። ልታድን የፈለግከውን አድኛለሁ። ልትደርስ ወደ ፈለግከው ስፍራ ደርሻለሁ። ይህንን አካል አንተ ስታዘጋጅልኝ ለእኔ መኖሪያ አድርጌ አልተጠቀምኩትም አለ። ለአንድ ክርስቲያን የመጨረሻ ግቡ ክርስቶስ ኢየሱስን ለተቀበለ ሰው የመጨረሻ የምድራዊ ግቡ ይሄ ነው። የእግዚአብሔር አብ የክርስቶስ ኢየሱስ የመንፈስ ቅዱስን ፈቃድ እዚህ ምድር ላይ መፈጸም። ይሄ አካል የኛ አይደለም። ይሄ አካል ዋጋ ተከፍሎበታል። ይሄ አካል ክርስቶስ ኢየሱስ ዋጋ ከፍሎበታል። በእናንተ ሊከብር ይፈልጋል። በእናንተ ሊታይ ይፈልጋል። በእርሱ ደስ የሚለኝ የምወደው ልጄ አለ። ይህንን ያለው ለምን ይመስላችኋል? ለሌሎቹ ለምን ይህ አልተባለም? ይህ ያልተባለበት ምክንያት ፍጹም መታዘዝ እስከ ሞት ድረስ ታዘዘ ይላል። ታዘዘ ማለት የራሱን ፈቃድ እየተወ የአባቱን ፈቃድ ብቻ ፈጸመ ማለት ነው። ክርስቲያን ከሆናችሁ በዚህ ምድር ላይ ክብር የምትፈልጉ፣ በዚህ ምድር ብቻ አይደለም በላይ በሰማይ መክበር የምትፈልጉ፣ በእግዚአብሔር ፊት ስንቆም ያለ ነቀፋ መሆን ከፈለጋችሁ፣ በአክሊል መሆን ከፈለጋችሁ፣ መሸለም ከፈለጋችሁ፣ ልጄ መባል ከፈለጋችሁ፣ ደስ የሚለኝ ልጄ ነው መባል ከፈለጋችሁ እግዚአብሔር አምላክ በእናንተ ያለውን ፈቃድ ይፈጽም። እግዚአብሔር ፈቃዱን የማይፈጽምበት ሰው ክርስቲያን ነኝ ማለት በጣም አስቸጋሪ ነው። የክርስቶስ ፈቃድ በክርስቶስ ኢየሱስ የነበረ ሐሳብ፣ ያ ሐሳብ በእናንተ ዘንድ ደግሞ ይኑር ይላል። ያ በክርስቶስ የነበረ ሐሳብ ምንድነው ካላችሁኝ፣ እግዚአብሔር አብን መታዘዝ፣ ፈቃዱን ሁሉ ለሱ መስጠት፣ ራስን ባዶ ማድረግ። ይህንን እኔ ራሴን ባዶ ማድረግ ፈልጋለሁ፣ ለእግዚአብሔር መታዘዝ ፈልጋለሁ። ምንድነው ማድረግ ያለብኝ? ምን ባደርግ ነው ለምትሉ ሰዎች አሁንም መልእክት አለኝ። መልእክቴ ከቅዱሱ ቃል ነው። እግዚአብሔር ልቤ ላይ ያስቀመጠውን በመንፈስ ቅዱስ የተማርኩትን ሕይወት እየሆነኝልኝ ያለውን፣ ልቤን እያሳረፈ ያለውን፣ ሰላም እየሰጠኝ ያለውን፣ ደስተኛ እንደሆን እያረገኝ ያለውን፣ እያረጋጋኝ ያለውን ቃል ነው እየነገርኳችሁ ያለሁት። እግዚአብሔር አብ በጌታ በኢየሱስ ክርስቶስ በእናንተ ላይ ያለውን ፈቃድ መፈጸም ካልቻለ አሁንም ይሄ አካላችሁ ከድሮ በምንም አይለይም። ይሄ ማንነታችሁ አሁንም ከድሮ በምንም አይለይም። አሁንም የራሳችሁን ፈቃድ፣ አሁንም የስጋን ፈቃድ፣ አሁንም የራሳችሁን ሐሳብ ብቻ የምትኖሩ ከሆነ ይሄ አካል የእናንተ ብቻ አይደለም፣ ዋጋ የተከፈለበት ነው። በአንደኛ ቆሮንቶስ ምዕራፍ 2 10 እና 11 ላይ እንደዚህ ይላል፣ እግዚአብሔር ግን ይህን በመንፈሱ አማካኝነት ለእኛ ገልጦልናል ካለ በኋላ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉ ይመረምራል፣ በውስጡ ካለው ከራሱ መንፈስ በስተቀር ሃሌሉያ ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ?
እንደዚሁም ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማን አለ ይላል። ከመጀመሪያው እንዳልኳችሁ የእግዚአብሔርን ፈቃድ ፈጽሞ የማይኖር ራሱን ባዶ ያላደረገ ሰው ክርስቲያን ነኝ ብሎ ለመኖር የጌታ ነኝ ብሎ ለመኖር ለተከፈለለት ዋጋ ሰጥቶ ለመኖር እጅግ ይቸገራል። ለዚህ ደግሞ አሁን እንዳነበብኩ አንደኛ ቆሮንቶስ ምዕራፍ 2 ላይ ከቁጥር 10 እስከ 11 ላይ እንዳለው እንዳነበብኩ የእግዚአብሔርን ሐሳብ የሚገልጥላችሁ ያ የእግዚአብሔር መንፈስ ብቻ። ምን ማለት መሰላችሁ? አሁን ባልና ሚስቶች ካላችሁ ጥቂት ደቂቃ ውሰዱና ጓደኛሞች ሆናችሁ እያያችሁ ቢሆን ወይ አንድ የምትወዱት ወይ አንድ የምትፈልጉትን ሰው እያያችሁ ቢሆን እሱን ሰው ለጥቂት ደቂቃ አስቡት። ምን እያሰበ ነው? አሁን ያ ሰው በአእምሮ ውስጥ ምን እያሰበ ነው? በልብ ውስጥ ምን እያሰበ ነው? አያችሁ፣ መልሳችሁ እርግጠኛ ነኝ አላውቅም የሚል ነው። ምን እያሰበ እንደሆነ አታውቁ። የሚያውቀው ራሱ የሚያስበው ሰው ነው። ራሱ በውስጡ ያለው ሰው፣ በውስጡ መንፈሱ ያለው ሰው እሱ ያውቀዋል። ምን እያሰበ እንደሆነ ያውቃል። ምን እያቀደ እንደሆነ ያውቃል። አጀንዳው ምን እንደሆነ ያውቃል። ፕሮግራሙ ምን እንደሆነ ያውቃል። ሌላው ሰው ግን አያውቅም። እግዚአብሔር መንፈስ ቅዱስ ሲመጣ የእግዚአብሔርን ሐሳብ ይገልጥልናል። ምክንያቱም በእግዚአብሔር ውስጥ ያለውን ሐሳብ አሁን እንደነገርኳችሁ የሚያውቀው ራሱ እግዚአብሔር ብቻ ነው። ራሱ እግዚአብሔር ብቻ ከሆነ ደግሞ በእግዚአብሔር ውስጥ ያለውን ሐሳብ ደግሞ የሚገልጥልን ያ የራሱ የእግዚአብሔር ሐሳብ የእግዚአብሔር መንፈስ ራሱ ሐሳቡን ይገልጥልናል። ስለዚህ ምን እንደምታስቡ እናንተ ሰው ማያቅ እንደሆነ እናንተ ውስጥ ያለው መንፈስ ብቻ ምን እያሰባችሁ እንደሆነ እንደሚያውቅ ሁሉ እግዚአብሔር የሚያስበውን ሐሳብ የሚያውቀው ራሱ ነውና እሱ ደግሞ መንፈሱን ለኛ አፍስሶልናል። መንፈሱን ለኛ ሰጥቶናል። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እኔ ብሄድ ይሻላችኋል አለ። አያችሁ፣ መሄድ ይሻላችኋል ማለት ብቻችሁን እንድትሆኑ አይደለም፣ እንደፈለጋችሁ እንድትሆኑ አይደለም። አጽናኙ መንፈስ ቅዱስ ወደ እናንተ ይመጣል። ያ መንፈስ በመጣ ጊዜ ከእኔ ያለውን ወስዶ ይነግራችኋል። ከራሱ አንዳች አይናገርም። ከእግዚአብሔር ያለውን ከክርስቶስ ኢየሱስ ያለውን ሐሳብ ይገልጥልናል። እንግዲያው ክርስቲያኖች ነን ካል መንፈስ ቅዱስን ተቀብለናል ካልን ለዚህ መንፈስ እየታዘዝን ነው ወይ? የሚለንን እየሰማን ነው ወይ? እየተራመድን እያንዳንዱን ቀን የምንኖረው በዚህ መንፈስ ሐሳብ ነው ወይስ በስጋ በራሳችን ሐሳብና ፈቃድ ነው? ጧት ከእንቅልፋችን ስንነሳ በጸሎታችን ጌታ መንፈስ ቅዱስ ሆይ ዛሬ ምን አደርግ ዘንድ ትወዳለህ? በአንደበቴ ምን መናገር ትፈልጋለህ? በሰጠኝ አፍ ለማን ምን መናገር ትፈልጋለህ? በሰጠኝ እግር ወዴት እንድሄድ ትፈልጋለህ? በሰጠኝ እጅ ምን እንድሰራ፣ ምን እንድቀበል፣ ምን እንድሰጥ ትፈልጋለህ? ጸሎታችሁን ቀይሩ። ሳውል ለምን ታሳድደኛለህ ባለው ጊዜ አንተ ማን ነህ አለ። እኔ የምታሳድደኝ የናዝሬቱ ኢየሱስ ክርስቶስ ነኝ ሲል አንድ የሚገርም ነገር ተናገረ። ጌታ ሆይ ምን አደርግልህ ዘንድ ትወዳለህ? በጣም ይደንቃል። ሕይወቱን ሰጠው። ምን እንዳደርግልህ ነው የምትፈልገው? ምን እንዳደርግ ትፈልጋለህ? ምንድነው በእኔ መስራት የፈለግከው? ይህንን ወዲያው ልቡን፣ መንፈሱን፣ ጊዜውን፣ የሱን ነገር ሁሉ ሰጠው። በላለው ምን ማድረግ እንዳለብህ ወደ ከተማ ግባና ይነግሩሃል አለው። አያችሁ፣ ወዲያው ሁሉን ሲሰጥ ምን መደረግ እንዳለበት ከዛ በኋላ መመሪያን መቀበል ጀመረ።
መጽሐፍ ቅዱሳችን ላይ ጳውሎስ በምን እንደተቸገረ ምን ተቸግሮ እንደነበረ በግልጽ ባይነግረንም ለዚህ ለሞት ተላልፎ ከተሰጠ ሥጋ ማን ያላቀኝ እስኪል የምፈልገውን ሳይሆን የማልፈልገውን ሳደርግ እገኛለሁ ብሎ በራሱና በእግዚአብሔር ሐሳብ መካከል የነበረውን ፍትጊያ ይናገራል እና በመጨረሻም ለዛ ነው የደረሰበት እኔ ሞቻለሁ ያለው። ይህንን የሚያስደርገኝ በውስጥ ያለ ኃጢአት ነው አለ። ያ ኃጢአት ማለት ደግሞ የእግዚአብሔርን ፈቃድ አለመፈጸም፣ ከእግዚአብሔር ሐሳብ ጋር ተስማምቶ አለመሄድ ነው አለ። በአንድ ሐሳብ እኮ ከእግዚአብሔር ጋር ተስማምተናል። ልጁን ክርስቶስ ኢየሱስን ጽድቃችን፣ ልጁን ክርስቶስ ኢየሱስን ሕይወታችን ያለ አንተ ብለን እኮ ተቀብለናል። የተቀበልነውን ግን መጽሐፍ እንደሚል በአፋቸው ያመልኩኛል እንደሚል በአፋቸው ከፍ ከፍ ያደርጉኛል፣ በአፋቸውማ ጌታ ሆይ ጌታ ሆይ ይሉኛል፣ በስራቸው ግን መልሰው ይሽሩኛል ያፈርሱኛል እንዳለ ጌታ ሆይ የሚለኝ ብቻ እሱ አለ። ጌታ ሆይ የሚለኝ እሱ አይደለም፣ ቃሌን ሰምቶ የሚያደርገዋል። እምናገረውን ነገር ሰምቶ የሚያደርግ፣ እምናገረውን ነገር ሰምቶ የሚፈጽም፣ የማይረሳ ሕይወቱን አለት ላይ የመሰረተ። እንደ ክርስቲያን ልናድግ ይገባናል። እንደ ክርስቲያን ልንለወጥ ይገባናል። እንደ ክርስቲያን ከፍ ያለ ሕይወት ሊኖረን ይገባናል። ያ ሕይወት ምንድነው ካላችሁኝ፣ እግዚአብሔር ሆይ ስጠኝ ከሚለው ነገር እንወጣና እግዚአብሔር ሆይ ምን ላድርግልህ ወደሚል እንመጣለን። ዛሬ ፈቃድህ በእኔ ላይ ምንድን ነው? ዛሬ ሐሳብህ በእኔ ላይ ምንድን ነው? ኢየሱስ ክርስቶስን መምሰል እፈልጋለሁ። የልጁን መልክ መምሰል እፈልጋለሁ። እሱ እንደታዘዘ መታዘዝ እፈልጋለሁ። እሱ አንተን ደስ እንዳሰኘህ ደስ ማሰኘት እፈልጋለሁ። ይህንን ደግሞ ሊያረግና ሊረዳኝ የሚችል ቅዱስ ያንተ የእግዚአብሔር መንፈስ አለ። ሐሳብህን የሚገልጥልኝ፣ ፈቃድህን የሚገልጥልኝ፣ ፕሮግራምህን የሚነግረኝ፣ አጀንዳህን የሚገልጥልኝ፣ ሐሳብህን የሚያስታውቀኝ። ወደዚህ እውነት ካላደግን እንደክማለን። ክርስትናችን አታካች ይሆናል። ክርስትናችን አሰልቺ ይሆናል። ዕለት ዕለት የሚመራንን መንፈስ አናውቅም። ዕለት ዕለት ፈቃዱን የሚገልጥልንን አናውቅም። እንዴት አድርገን መጓዝ እንዳለብን አናውቅም። ዛሬ የት መዋል እንዳለብን አናውቅም። እነ ጳውሎስ መንፈስ ቅዱስ ከለከለን ያሉባቸው ቦታዎች አሉ። ለወንጌል ስራ እየሄዱ የእግዚአብሔርን ስራ ሊሰራ፣ ይሄ መልካም ስራ ነው፣ ወንጌልን መስበክ መልካም ስራ ነው ብሎ ሲነሳ ኖ ብሎ መንፈስ ቅዱስ አጀንዳ አይደለም ማለት፣ ይሄ እግዚአብሔር ፈቃድ አይደለም፣ ይሄ ዛሬ የእግዚአብሔር ፕሮግራም አይደለም ማለት፣ እናንተ ዛሬ የምፈልጋችሁ ሌላ ነው አለ። ተሰብስበው ሲጸልዩ ሳለ በአንጾኪያ የእግዚአብሔር መንፈስ መጣና በርናባስንና ለለየኋቸው አገልግሎት ለዩልኝ አለ። ለዩልኝ፣ በእነሱ ላይ ሌላ ፕሮግራም አለኝ፣ አጀንዳ አለኝ። መጸለያችሁ መልካም ነው፣ መሰብሰባችሁ መልካም ነው፣ የእግዚአብሔርን ፊት መፈለጋችሁ መልካም ነው። ነገር ግን መንፈስ መጣ፣ እኔ አጀንዳ አለኝ አለ። እነግራችኋለሁ ዛሬ ይህንን የምትሰሙ፣ ባንተ ላይ እግዚአብሔር አጀንዳ አለው፣ ባንቺ ላይ እግዚአብሔር አጀንዳ አለው፣ ባንተ ላይ ፕሮግራም አለው። ስጋን ሲያዘጋጅልህ ከአዳም ተወራርሶ በእናት በአባት በኩል አድርጎ ሰው ሆነ ስትፈጠር ወደዚህ ምድር ስትመጣ እግዚአብሔር እኮ ለዛ ነው ማንን ልላክ የሚለው፣ ሰው አጣሁ የሚለው እግዚአብሔር በዚህ ምክንያት ነው። ማንን ልላክ ሲል ምድር ላይ እኮ በሚሊዮን የሚቆጠር ሰው አለ። ለማንን ልላክ ለምን ይላል እግዚአብሔር? ማንን ልላክ ማለት በማን አካል ምን ልስራ፣ በዚህ አካል ውስጥ አካሉን የሚሰጠኝ ፈቃዱን የሚሰጠኝ። ዳዊት በገዛ ዘመኑ ይላል እግዚአብሔር በሰጠው ዕድሜ ማለት ነው፣ እንደ ሰው ሊኖርበት በሚያስፈልገው ዕድሜው፣ እንደ ሰው ሊያገባ፣ እንደ ሰው ሊሯሯጥ፣ እንደ ሰው ሊበለጽግ፣ እንደ ሰው በቃ ሰው ምድራዊውን ነገር ሊሮጥ እግዚአብሔር ዕድሜ ሰጥቶት ነበረ። ነገር ግን በገዛ ዘመኑ የእግዚአብሔርን ፈቃድ አገልግሎ አለፈ ይላል። እግዚአብሔር እሱ ይገለጥበት ዘንድ ለዛ ነው እንደዚህ ያለው፣ እንደ ልቤ የሚሆንልኝ አለው። ሳዘው የሚታዘዝ ይህንን የተሸከመውን ስጋ የኔ የማይል፣ ለኔ ብቻ ነው የተሰጠኝ የማይል፣
እኔ እንደፈለኩ ለሆንበት ነው የተሰጠኝ የማይል ሰጪውን የሚያውቅ ሰሪውን የሚያውቅ እያንዳንዳችሁ እዚህ ያላችሁ ሰዎች የምትከታተሉ ሰዎች በቤታችሁ ውድ የሆኑ ዕቃዎች አሉ፣ የከበሩ ዕቃዎች አሉ፣ በብዙ ገንዘብ የተገዙ ዕቃዎች አሏችሁ። እነዛን ዕቃዎች ብዙ ገንዘብ አውጥታችሁ የገዛችሁት በአንድ ምክንያት ነው። ገንዘቡ የእናንተ ነው፣ ፍላጎቱ የእናንተ ነው፣ የገዛችኋቸው እናንተ ናችሁ። የተገዙበት ምክንያት እናንተ የምትፈልጉትን ዓላማ በቤታችሁ እንዲፈጽሙ ነው። በቤታችሁ በውድ ዋጋ ቴሌቪዥን የገዛችሁት ቴሌቪዥን የሚሰጠውን አገልግሎት እንዲሰጣችሁ ነው። በቤታችሁ በውድ ዋጋ የገዛችኋቸው የማብሰያ ዕቃዎች የተገዙበት ምክንያት ያንን አገልግሎት እንዲሰጧችሁ ነው። ያንን አገልግሎት የማይሰጧችሁ ቢሆን ቴሌቪዥናችሁ ማሳየት ቢያቆም ቢበላሽ ምን ታረጉታላችሁ? ሰሪ ቤት ተወስዱታላችሁ። እንደገና ይሞከራል። አልሰራም ቢል ግን እንደ ቆሻሻ ወጥቶ ይጣላል፣ ሌላ ይገዛል። ወዳጆቼ እነግራችኋለሁ፣ ስሙኝ፣ በጌታ መንፈስ እነግራችኋለሁ፣ ክርስቲያኖች እነግራችኋለሁ፣ በብዙ መዝሙር እግዚአብሔርን ማምለክ መልካም ነው። እግዚአብሔርን ማመስገን መልካም ነው። በምስጋና ውስጥ ድል አለ። እግዚአብሔር ማዳኑን የሚያሳይበት መንገድ በዛ አለ። ስለሱ አይደለም ማወራው። ግን እግዚአብሔር የዳነን ሰው ላይ አሁንም ማድረግ የሚፈልገው ነገር ፈቃዱን መፈጸም ነው። የሱን ፈቃድ የሚፈጽምበት አካል ይፈልጋል እግዚአብሔር። ማንነቱን የሚሰጠው፣ ይሄንን ስጋ የሚሰጠው፣ እድሜውን የሚሰጠው፣ በእኔ የወደድከውን አድርግ ብሎ የሚፈቅድለት፣ ከማለዳ እስከ ምሽት እሱ የሚፈልገውን ነገር የሚያደርግበት አካል ይፈልጋል። በዮሐንስ ወንጌል ምዕራፍ 16 ከቁጥር 12 ጀምሮ እንደዚህ ይላል፣ ብዙ የምነግራችሁ ነበረኝ፣ አሁን ግን ልትሸከሙት አትችሉም አለ። የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። አያችሁ፣ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። ያ እውነት ምንድነው ካላችሁኝ፣ እውነት ባለቤት አለው። ያ እውነት ደግሞ የእግዚአብሔር እውነት ነው። እናንተ የፈለጋችሁት እኔ የፈለግኩትን ቀኑ ሙሉ ሳደርግ የምውለው አይደለም። ወደ እውነት ይመራኛል። እግዚአብሔር ወደሚፈልገው ነገር ይመራችኋል። እግዚአብሔር ወዳሰበው ነገር ይመራናል። እግዚአብሔር ወዳቀደው ነገር ይመራናል። እግዚአብሔር ፕሮግራም ወዳረገው ነገር ይመራናል። ልዩ ልዩ አድርጎ ሲፈጥረን፣ የተለያየ አድርጎ ሲፈጥረን እግዚአብሔር አምላክ በእያንዳንዳችን ላይ ዓላማና እቅድ አለው፣ ሐሳብ አለው። ስለዚህ ነው ያ መንፈስ ሲመጣ፣ ያ የእግዚአብሔርን ሐሳብ የሚያውቀው መንፈስ ሲመጣ፣ ያ የእግዚአብሔርን ፕሮግራም የሚያውቀው እግዚአብሔር የሆነው ሐሳብ ያ መንፈስ ሲመጣ ሐሳቡን ይገልጥልናል፣ ፕሮግራሙን ይገልጥልናል። ያ ማለት ምንድን? ወደ እውነት ሁሉ ይመራኛል። እውነቱን አውቃለሁ። እግዚአብሔርን ደስ የሚያሰኘውን ነገር አውቃለሁ ማለት ነው። እግዚአብሔር ደስ የሚያሰኘውን ነገር አውቃለሁ። ፕሮግራም አይደለም እየፈጸምኩ ያለሁት። እሁድ ቤተ ክርስቲያን እየሄድኩኝ አይደለም፣ ያንን ማድረግ አይደለም። ያ መጥፎ ስለሆነ አይደለም። ያ ክርስቲያኖች ተሰብስበን ህብረት የምናደርግበት በክርስቶስ የተመሰረተች ቤተ ክርስቲያን ነች። ስለሱ አይደለም። ያን ነገር ግን እግዚአብሔር መንፈስ አትሂድ ዛሬ ካለ አለመሄድ፣ እሱ ነው መታዘዝ ከመስዋዕት ይልቅ የሚበልጥ። ወደ እውነት ይመራችኋል። እውነቱ ያለው እግዚአብሔር ጋር ነው፣ የሰው ስርዓት ጋር አይደለም። እኛ ተስማምተን የፈጠርነው አደራረግ አይደለም። ዛሬ እሁድ ነው፣ ቤተ ክርስቲያን እንመጣለን። አንድ ጸሎት የሚመራ ሰው ይቆማል፣ ጸሎት ይመራል። ከዛ በኋላ ዘማሪው ይመጣል፣ ይዘምራል። ከዛ ፓስተሩ ወይ የሚያገለግለው ሰው ይመጣል። ከዛ እግዚአብሔርን ቃል ያካፍላል። ጸሎት ካለ ይጸልያል። ከዛ ወደ ቤት መሄድ። ነገር ግን እግዚአብሔር በዚህ ውስጥ ሁሉ አንድ እውነት አለው። የሚፈልገው ነገር ነው የእግዚአብሔር እውነት። ወደ እውነት ሁሉ ይመራችኋል ማለት እግዚአብሔር የሚፈልገው ነገር ላይ ማድረግና መቆም ማለት ነው። ያንን ነገር መታዘዝ ማለት ነው። እንደ ሳኦል አለመሆን ማለት ነው። ሂድና ፈጽመህ አጥፋ በተባለ ጊዜ በራሱ አስተሳሰብ፣ በራሱ አእምሮ፣ በራሱ እቅድ ከብቶቹን ሲያይ፣ በሬዎቹን ሲያይ በጣም የደለቡ ስለሆኑ፣ በጣም የሚያማምሩ ስለሆኑ እነዚህንም አለ እግዚአብሔር ብሎ ይዞ መጣ። እግዚአብሔር ያልወደደውን
መልካም ነገር ይዞ መምጣቱ ነው። በጎ ነገር ይዞ መምጣቱ ነው። የተሻለ ነገር ለመስዋዕት የሚሆን ነገር ይዞ መምጣቱ ነው። የሰባ ነገር ይዞ መምጣቱ ነው። እግዚአብሔር ግን አልወደደውም፣ በጣም ጠላው። ያ እውነት አይደለም። ያ የሰው ሐሳብ ነው። ያ የእግዚአብሔር እውነት አይደለም። እግዚአብሔር ያለው ፈጽመህ አጥፋ ነው። ለእኔ ይህንን አምጣልኝ አላለው። ስለዚህ ቅድም እንዳልኳችሁ ከመስዋዕት ይልቅ መታዘዝን፣ ይሄ አካል ለክርስቶስ ኢየሱስ መታዘዝ ሊሆን እሱ የሚፈልገውን ነገር ሊያደርግበት በደሙ የዋጀው ነው። እኔ እንዳገባ፣ እኔ እንድወልድ፣ እኔ ቤት እንድሰራ፣ እኔ መኪና እንዲኖረኝ፣ እኔ የዚህን ምድር ነገር ሁሉ ፍሬያማ እንድሆን ያ ብቻውን እውነት አይደለም። ያ ብቻውን ህይወት አይደለም። ለዛ ብቻውን የወደቀውም ሰው የወደቀው አዳምም እየኖረው ነበር። ሁሉም ሰው ይኖረዋል። ክርስቶስ ቢኖረውም ባይኖረውም፣ መንፈስ ቅዱስ ቢኖረውም ባይኖረውም፣ ፀሐይ ለሁሉ እንደምትወጣ ዝናብ ለሁሉ እንደሚዘንብ የተሰጠ ነው። ይህንን ሁሉም ሰው ይኖረዋል። በተፈጥሮ ውስጥ ያለ ነው። ያገባል፣ ይወልዳል። ነገር ግን እሱ አይደለም ዓላማው። በትዳር ውስጥ የሚወለዱ ልጆች እንኳን ሳይቀር የእግዚአብሔርን ፈቃድ ሊፈጽሙ፣ ብዙ ተባዙ የተባሉት የእግዚአብሔርን ሐሳብ ሊፈጽሙ የተወለዱ መሆን አለባቸው። ትዳራችን የእግዚአብሔር ነገር ሊታይበት፣ ንብረታችን እግዚአብሔር ፈቃዱን ሊፈጽምበት፣ በቤተሰቦቻችን በአኗኗራችን ውስጥ እግዚአብሔር ሊያረግ የሚፈልገውን ነገር ሁሉ የሚያረግበት፣ ያ ነው የእግዚአብሔር እውነት። ክርስቶስ ኢየሱስ ፊት ስንቆም፣ በፍርድ ወንበር ፊት ስንቆም ስራችን ሲመዘን እንደ ሸምበቆ ነው ወይንስ በተመሰረተው ላይ እንደ ድንጋይ ነው? እንደ ብረት ነው? እንደ ዳይመንድ ነው? እንዴት ነው? እንደ አልማዝ ነው? በምንድን ነው የመሰረተው? ይህ መታመንን ይፈልጋል። ታዲያ ክርስቶስ ኢየሱስ እሱ እኛን ምንም እንደማንፈልግ አድርጎ እንዳልተወን ግን እንድትረዱኝ እፈልጋለሁ። እናንተ አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን እሹ፣ ሌላው ሁሉ ይጨመርላችኋል ይላል። አንድ ሰው እዚህ ሀገር ቁጭ ብሎ እዚህ ሀገር እየኖረ የአሜሪካን አገርን ህግ፣ አሜሪካን ሀገር ለዜጎች የምትሰጠውን ህግ ሁሉ እዚህ ሆኜ ልኑረው ይደረግልኝ ማለት አይችልም። የማይችልበት ዋናው ምክንያት የአሜሪካን አገር ዜግነት የለውም። ኑሮ ኢትዮጵያ ውስጥ ነው። እሱ ኢትዮጵያዊ ነው። በዛ የሚደረገው ነገር ለሱ አይሰጠውም፣ ለሱ አይደረግለትም። አያችሁ፣ በጽድቅ ውስጥ ስንኖር፣ በመንግስቱ ውስጥ ስንኖር ገና ሳንጸልይ በፊት እግዚአብሔር አምላክ ለኛ የሚያስፈልገንን ነገር ያውቃል። የሚያስፈልገንን ነገር ሁሉ እሱ አስቀድሞ አዘጋጅቷል። እኛ ስለጸለይን አዲስ እግዚአብሔር የሚፈጥረው ነገር የለውም። እግዚአብሔር አምላክ ለኛ አስቀድሞ ያዘጋጀዋል። ዋናው ነገር እግዚአብሔር የሚፈልገው ሐሳብና አጀንዳ ውስጥ ገብተን እንዴት እንደሚደረግ አውቀን፣ እውነቱን አውቀን፣ እኛ ደግሞ ለእግዚአብሔር ለእሱ ልክ እንደ ክርስቶስ ኢየሱስ ይሄንን አካላችንን ይሄንን እድሜያችንን ሁሉ ለፈቃዱ መስጠት ነው። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለና፣ እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል አለ። እንዲሁም ወደፊት ስለሚሆነው ይነግራችኋል። የአብ የሆነው ሁሉ የኔ ነው፣ እንግዲህ የእኔ ከሆነው ወስዶ እንድታውቁ ያደርጋል ያልኳችሁ ለዚህ ነው አለ። እንግዲህ በደንብ ስሙኝ። ከእኔ ያለውን ወስዶ እንድታውቁ ያደርጋችኋል። አያችሁ፣ አንድ ክርስቲያን፣ አንድ በክርስቶስ ኢየሱስ አምናለሁ የሚል ጴንጤ ነኝ የሚል መንፈስ ቅዱስን ተቀብያለሁ የሚል ሰው፣ መንፈስ ቅዱስ በእኔ ላይ አለ የሚል ሰው በአንደኛ ደረጃ የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን እውነት ያውቃል ማለት ነው። በጎቼ ድምፄን ያውቃሉ። በጎቹ ሌላን እረኛ አይከተሉም። ያሳደጋቸውን፣ የመራቸውን፣ ያበላቸውን፣ ያጠጣቸውን
ሲሰበሩ የጠገናቸውን ያንን እረኛ ነው የሚያውቁት። እኛም እንደሱ ነን። እንደ ክርስቲያን በዚህ ምድር ለምንድን ነው የምኖረው? የኔ አጀንዳ ምንድን ነው ካላችሁ፣ እናንተ የእግዚአብሔር ንብረቶች ናችሁ። እናንተ የእግዚአብሔር ገንዘቦች ናችሁ። እግዚአብሔር በሚሰራ ቀን ሊመነዝራችሁ፣ እግዚአብሔር ስራን ሲሰራ እዚህ ቁስ የሆነው ዓለም ላይ መሬት የምንለው ምድር ላይ እግዚአብሔር ሊናገርባችሁ፣ እግዚአብሔር ሐሳቡን ሊፈጽምባችሁ፣ እግዚአብሔር ሊራመድባችሁ፣ እግዚአብሔር የወደደውን እውነት በእናንተ ሊገልጥ፣ ይሄ አካል የእናንተ አይደለም አንተ እያለ የሚያታልለንን ያንተ 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 የሚልን ሐሳብ አውጥተን በትክክል ከዚህ ሰዓት ጀምሮ ከዚህ ጊዜ ጀምሮ እኔ የራሴ አይደለሁም፣ እኔ ባለቤት አለኝ፣ የፈጠረኝ አለ፣ የሰራኝ አለ፣ አንድ ልጁን ኢየሱስ ክርስቶስን ልኮ ዋጋ የከፈለልኝ አለ። የደሙ ዋጋ ከንቱ እንዳይሆን በመስቀል ላይ የተሰቀለልኝ፣ ስለኔ የሞተ፣ ስለ ኃጢአቴ የደቀቀ አለ። እሱ ዛሬ ባንተ ሊኖር ይፈልጋል፣ ባንቺ ሊኖር ይፈልጋል። እግዚአብሔር በእናንተ ላይ የምወደው ልጄ ብሎ ሊናገር ይፈልጋል። በሱ ደስ ይለኛል ሊል ይፈልጋል። በሱ እንደ ልቤ የሆነልኝ ልጅ አገኘው ሊል ይፈልጋል። የምልከው አገኘው ሊል ይፈልጋል። እኔ የማይል ለስጋው ብቻ የማይኖር ለዚህ ዓለም ነገር ብቻ የማይኖር እንዲህ አይነት ሰው ይፈልጋል። የተፈጠራችሁት ለዚህ ነው። በክርስቶስ ኢየሱስ የተዋጀነው ለዚህ ነው። ከነገድ፣ ከቋንቋ፣ ከተለያየ ብሔር፣ ከተለያየ ሃይማኖት፣ ከተለያየ ቦታ በክርስቶስ ኢየሱስ ወደዚህ ስንመጣ ለአንድ ዓላማ ነው። እግዚአብሔር አባት የልጁን መልክ እንድንመስል፣ ልጁ ደግሞ ፍጹም እስከ ሞት ድረስ የታዘዘ ነው። ለምን ታዘዘ? ለአባቱ ፈቃድ የታዘዘ ነው። ነግራችኋለሁ፣ በደንብ ስሙኝ። በምድር ስለምትኖሩት አትጨነቁ አለ እግዚአብሔር። ስለምትበሉት አትጨነቁ፣ ስለምትጠጡት አትጨነቁ። ያንን እግዚአብሔር አምላክ አስቀድሞ ያውቃል። የምድር ሳርን ያስዋበ፣ ወፎችን ያስዋበ፣ በሰማይ የሚበሩትን ሁሉ በምድር ያሉትን መልካም አድርጎ የሰራ እግዚአብሔር በአምሳሉ የፈጠረው ሰው እንዲራብ፣ ከንቱ እንዲሆን፣ እንዲወድቅ አይፈልግም። ነገር ግን አንድ ነገር ይፈልጋል። ፈጽሞ ማንነታችሁን እንድትሰጡት፣ እንድታምኑት፣ እሱ ሂዱ ወደሚላችሁ እንድትሄዱ፣ አታርጉ የሚለንን ነገር ይኸውላችሁ ማውራው ስለ ብሉይ ኪዳን ሕግና ትእዛዝ አይደለም። በመንፈስ ቅዱስ በእኛ ውስጥ ስለሚመጣ መመሪያ ነው። ወደ እውነት ሁሉ ስለሚመራን በእግዚአብሔር ውስጥ ያለው ያ ሐሳብ እሱ እግዚአብሔር ነው። በእግዚአብሔር ውስጥ ያለ ያ ፈቃድ እሱ እግዚአብሔር ነው። ያንን ደግሞ የሚገልጠው በራሱ መንፈስ እግዚአብሔር በሆነ በቅዱሱ መንፈስ በመንፈስ ቅዱስ ነው። ወዳጆቼ ዛሬ ወደዚህ እምነት ከፍ እንድትሉ ለምናችኋለሁ። በፊታችሁ የመጣሁት ተራ ወሬ ለማውራት ፕሮግራም የሆነ ለመሸፈን አይደለም። እደጉ። እግዚአብሔርን ደስ የሚያሰኝ የሰው ስርዓት፣ የቤተ ክርስቲያን ስርዓት የሆነ ስርዓት እየፈጠን ልንኖር አይደለም። እርስ በርስ እየተጋጨን ይሄ ነው ልክ አይደለም። እግዚአብሔር እውነት አለው። በመንፈስ ቅዱስ የሚገልጠው እውነት አንተ ላይ ምን ሊሰራ ፈልጓል? እኔ ላይ ምን ሊሰራ ፈልጓል? በእኔ ምንድን ነው የሚሰራው? በአንተ ምንድን ነው የሚሰራው? በአንቺ ምንድን ነው የሚሰራው? ጸልዩ፣ ተንበርከኩና እግዚአብሔር ሆይ ደስ የምትሰኘው ስታዘዝህ ነው። በእኔ ምን ልታደርግ ትወዳለህ? እዚህ ምድር ያላችሁት የእግዚአብሔርን ፈቃድ ልትፈጽሙ ነው። የእግዚአብሔር ገንዘቦች ናችሁ። የእግዚአብሔር ንብረቶች ናችሁ። እሱ እንደወደደ ሊሰራባችሁ ይፈልጋል። ከዚህ እውነት ውጭ ያለውን እሱ የሰው ስርዓት ነው። ከክርስቶስ ኢየሱስ የምንማረው ይሄን ነው። ፈቃድህን ሁሉ ፈጽሜ አከበርኩ፣ በምድር አደርገው ዘንድ እሰራው ዘንድ በእኔ ታደርገው ዘንድ
በእኔ ልታረግ የፈለግከውን ነገር ሁሉ ስጋ አዘጋጀህና በእሱ በተዘጋጀልኝ ስጋ በሰጠኝ ዕድሜ የመርዘም ዕድሜ የማጠር ጉዳይ አልነበረም። ክርስቶስ ኢየሱስ በ33 ዓመቱ እዚህ ምድር ላይ እግዚአብሔር አብን ፈቃድ ፈጽሞ ወደ አባቱ ሄደ፣ በአብ ቀኝ ተቀመጠ። ጉዳዩ እሱ አይደለም። በዚህ ምድር ላይ እግዚአብሔር የሌለበት የእግዚአብሔርን ፈቃድ ማንፈጽምበት ግን 70 ዓመት 80 ዓመት 90 ዓመት እሱ ትርጉም የሌለው ህይወት፣ እግዚአብሔር ደስ የማይሰኝበት ህይወት፣ ስለ ምህረቱ ብቻ የምንኖርበት ህይወት። አንዳንድ ቤተሰብ ውስጥ በጣም አስቸጋሪ ልጆች አሉ፣ ማይታዘዙ ልጆች አሉ፣ አስቸጋሪ የሆኑ ልጆች አሉ፣ በተለያየ ባህሪ የሚገለጡ ልጆች አሉ። ወላጆቻቸው በእነሱ ደስ ስለሚላቸው አይደለም፣ በቃ ነዋሪ ስለሆኑ ይኖራሉ። የቤተሰብ አባል ስለሆኑ ወላጆቻቸው እያዩቸው ይኖራሉ። እዛ ቤት ይበላሉ፣ እዛ ቤት ይጠጣሉ፣ እዛው ቤት ይተኛሉ። ልጆች ስለሆኑ ይኖራሉ። ከወላጆቻቸው ምህረት የተነሳ ይኖራሉ። ወላጆች ቢጠየቁ ግን ስለነዛ ልጆች ደስ አይለኝም፣ በዚህ ልጅ ሁል ጊዜ ምሬት ውስጥ ናቸው፣ ልጄ እየሰረቀ አስቸገረ፣ ልጄ በእንደዚህ አይነት ችግር ውስጥ ነው፣ ልጄ አይማርም፣ ልጄ የምፈልገውን ነገር አያደርግም ይላሉ። የነሱን ፈቃድ የሚፈጽም ልጅ የለም። ልጅ ስለሆኑ ግን ይኖራሉ። እነግራችኋለሁ፣ ልጆች ስለሆናችሁ ብቻ ስለ ምህረቱ መኖር አይደለም፣ እግዚአብሔርን ደስ ልናሰኘው በዚህ ምድር ተፈጥረን። ዛሬም ይፈልጋችኋል፣ ዛሬም ይፈልግሻል፣ ዛሬም ይፈልግሃል። ባንተ ዕድሜ ሊሰራ እግዚአብሔር የበለጠ ነገር እኮ ነው ማወራችሁ። እግዚአብሔር እየተገለጠ ባንተ እጅ የታመሙትን ሊፈውስ፣ ባንተ አንደበት ወንጌልን ሊናገር፣ ያዘኑትን ሊያጽናና፣ ባንተ እግር የምስራቹን ሄዶ ሊሰራ፣ ፈውስን ሊያደርግ፣ በአጋንንት ስራት ላሉት ነፃ ሊያወጣ፣ አካልህን እንድትሰጠው፣ ዕድሜህን እንድትሰጠው፣ ፈቃድህን እንድትሰጠው ይፈልጋል። እውነተኛው ነገር ይሄ ነው። አንድ ታሪክ ልናገርና ጨርስ። መጽሐፍ ቅዱስ ላይ የምታውቁት አንድ ታሪክ አለ። አንድ ሰው የእርሻ ስፍራ ነበረው ይላል እና ወደዛ እርሻ ስፍራ ያንን እርሻ ስፍራ ለገበሬዎች ሰጥቶ ረጅም ጊዜ ሄደ ይላል። ወደ ሩቅ ሀገር ሄደ እና ከረጅም ዓመት ጊዜ በኋላ ሲመለስ አገልጋዮቹን ላከና ያ በሰጠኋችሁ እርሻ ከሰራችሁት ነገር ካፈራችሁት ነገር ድርሻ ይላኩልኝ አለ። ለኔ የሚገባውን ድርሻ ላኩልኝ፣ ለኔ የሚገባውን የምትሉትን ላክልኝ አለ። እና ሰዎቹ ግን ድርሻውን ከመስጠት ይልቅ እነዛን ሰዎች አጎሳቅለው ደብድበው እንደገናም ሌላ መልእክተኛ ሲላክ ገለው ይሄ ሰው ጋር የሚገባውን ነገር ሳይልኩለት ቀሩ። እና በዚህ ወቅት አይ እነዚህን አልተቀበሏቸው ይሆናል ልጄ ልላክ አለ። እና ልጁ ሄደና የአባቴን ድርሻ አለ፣ የአባቴን ድርሻ ከሰጣችሁ እርሻ ላይ ካፈራችሁት ፍሬ የሰጣችሁን ድርሻውን ላኩልኝ ይላል። ጭራሽ ይሄኛውማ ወራሹ ነው አሉና ገደሉት። እና ምን የሚያደርግ ይመስላችኋል ይላል። ሰውየው ሄደ፣ በዛ ያሉትን ገበሬዎች የሰጣቸውን ሁሉ ገደላቸው፣ እነዛን ሰዎች ሁሉ እና ስፍራውን ለሌላ ሰጠ ይላል። ይሄ ምሳሌ ነው ስለ ምድር እርሻ። ግን ዛሬ አንድ እውነት ልንገራችሁ። ሃሌሉያ! ጌታ ኢየሱስ ክርስቶስ እግዚአብሔር አብ አካል ሰጥቷችኋል። የምትኖሩበት ዕድሜ ሰጥቷችኋል። የምትሰሩበት አካል ሰጥቷችኋል። ሰው አድርጎ ፈጥሮ እዚህ ምድር እያኖራችኋል። ግማሾቻችሁ ወጣትነት ዕድሜ ላይ፣ ግማሾቻችሁ ትልልቅ ጎልማሶች ሽማግሌዎች አግብታችሁ ወልዳችሁ በብዙ በረከት በብዙ አይነት ነገር እየኖራችሁ ያላችሁ። ጌታ ኢየሱስ ክርስቶስ እንደዚህ ይላችኋል፣ መንፈስ ቅዱስ እንደዚህ ይላችኋል፣ ከሰጣችሁ አካል ድርሻዬን ስጡኝ ልስራበት ይላችኋል። በዚህ አካል ላይ ድርሻዬን ስጡኝ ይላችኋል። ከዕድሜያችሁ ላይ ድርሻዬን ስጡኝ ይላችኋል። ከሰጠኋችሁ ዕድሜ ድርሻዬን ስጡኝ፣ ከሰጠኋችሁ አካል ድርሻዬን ስጡኝ፣ እኔም ልገለጥበት፣ እኔም ልስራበት፣ እኔም ፍሬ ላፍራበት፣ እኔም የፍሬው ተቋዳሽ ልሁን ይላችኋል። ወዳጆቼ ይሄ
አካል የብቻችሁ ብቻ አይደለም፣ የቅዱሱ መንፈስ ማደሪያ ነው። ቅዱሱ መንፈስ ያደረበት አካል ማለት የእግዚአብሔርን ድምፅ የሚሰማ ማለት ነው። የእግዚአብሔርን ፈቃድ የሚያውቅ ማለት ነው። እግዚአብሔር ሂድ ወደሚለው ወደሚሄድ ማለት ነው። እግዚአብሔር ተናገር የሚለውን የሚናገር ማለት ነው። ሐና እንደዚህ ያደረገች። ብዙ ዓመት ጸልያ ነበር። በብዙ ዓመት ያለ ልጅ ነበረች። ኤሊ ያረጀ ነው። በቤተ መቅደስ ውስጥ የኤሊ ልጆች በመገናኛው ድንኳን ማይገባ ነገር ውስጥ እየገቡ ነው። እግዚአብሔር ሰው እየፈለገ ነው። እግዚአብሔር ሰው እየፈለገ ባለበት ሰዓት ከአንደበቷ አንድ ቃል ወጣ። ብትሰጠኝ መልሼ ላንተ ሰጥሃለሁ የሚል ቃል። አያችሁ፣ እግዚአብሔር ሰው እየፈለገ ባለበት ሰዓት እግዚአብሔር እሰጥሃለሁ የሚለው እየፈለገ ኤሊን ተክቶ ያ የእግዚአብሔር ቤተ መቅደስ ውስጥ የሚገለጥ ሰው እግዚአብሔር የሚሰራበት ሰው ፈልጎ እያለ አንድ ሰው ተገኘ። ብትሰጠኝ በቤተ መቅደስህ የሚያድግ በመገናኛው ድንኳን የሚያድግ በዛ የሚያድግ ያንተን ነገር የሚያውቅ ያንተ ብቻ የሆነ እኔ እሰጥሃለሁ አለ። እግዚአብሔር ወዲያው ሐዘኗን ከላዩ ላይ ያነሳ፣ መከራዋን ከላዩ ላይ ያነሳ፣ በደሏን ችግሯን እግዚአብሔር የሚያማርራት ከዛን ጊዜ በኋላ በፊቷ ላይ ሐዘን ታይቶ አያውቅም እንደሚል መጽሐፍ። በቃ ነገሯ ተፈታ። ያንን ልጅ አምጥታ ሰጠችው በእግዚአብሔር ቤት። አያችሁ፣ የእሷ ብቻ አይደለም። 9 ወር እሷ ብታረግዘው ብታምጥ ብትሸከመውም ከስንት ጊዜ በኋላ የወለደችውን ልጅ ቢሆንም እግዚአብሔር ግን የሚፈልገው ነገር በመንፈሷ ትረዳ አላውቅ። ብትሰጠኝ ግን አለች ላንተ ሰጥሃለሁ አለች። እግዚአብሔር እንዲህ እንድትሆኑለት ይፈልጋል። የሰጠኝን አካል ሰጥሃለሁ፣ የሰጠኝን ገንዘብ ሰጥሃለሁ። ከዛ በኋላ እኮ ልጆች ወለደች፣ ብዙ ልጆች ወለደች። የልጅ ችግር ከዛ በኋላ እሷ ጋር ጥያቄ መሆኑ አቆመ። ሃሌሉያ! ዛሬም በእግዚአብሔር እውነት ውስጥ ይሄ የተፈጠረው አካል በክርስቶስ ኢየሱስ ደም የተዋጀው አካል እግዚአብሔር በሰራው አካል ድርሻውን አትከልክሉት። እግዚአብሔር የፈጠራችሁ ለአንድና ለአንድ ነገር ነው። ዝም ብሎ እግዚአብሔር ሰው የማራባት ዓላማ የለውም። በእያንዳንዳችሁ አካል ውስጥ ዓላማ አለው፣ እቅድ አለው፣ አጀንዳ አለው፣ ስራ አለው። እውነተኛ በረከት፣ እውነተኛ ሰላም የምትፈልጉ ከሆነ ተንበርከኩ፣ ጸልዩ፣ መንፈስ ቅዱስን ጠይቁ። መንፈስ ቅዱስ እርግጠኛ ነኝ በልባችሁ ይመሰክራል፣ ሁኔታዎችን ያመቻቻል፣ ወደ እውነት ሁሉ ይመራችኋል፣ የእግዚአብሔር ፈቃድ ምን እንደሆነ ያስታውቃችኋል። የዛን ጊዜ እሱን ስትታዘዙ የተፈጠራችሁበትን ዓላማ ታገኛላችሁ። የዛኔ እረፍት ይሆንላችኋል። የዛኔ ሰላም ይሆንላችኋል። የዛኔ የሚያስፈራው አያስፈራችሁም። እንደ አዳም ፈርቼ ተሸሸኩ አትሉ፣ አትደነግጡ። ይልቅም እንደ ጌታ እንደ ኢየሱስ ክርስቶስ እንዴት ትላላችሁ? በምድር የሰጠኝን ሥራ ሁሉ ፈጽሜ አከበርኩ። ሥጋን አዘጋጀህልኝ፣ መሥዋዕትን ጠላህ፣ መታዘዝን ያንን ወደድክ፣ ያንን ፈለክ። ስለዚህ ልታዘዝህ አንተ በእኔ የወደድከውን ትሠራ ዘንድ መጣሁ አለ። ራሱን ባዶ አደረገ፣ ራሱን ዝቅ አደረገ። እግዚአብሔር አብም ያለ ልክ ከፍ ከፍ አደረገው። ከፍ ማለት የምትፈልጉ ከሆነ ራሳችሁን ለእግዚአብሔር ዝቅ አድርጉ። ፈቃዱን ሁሉ ፈጽሙለት። ፈቃዱን እንዴት እናውቃለን ካላችሁ፣ በሱ ያለው መንፈስ ቅዱስ ለእናንተ ይገልጥላችኋል። ተንበርከኩ፣ ጸልዩ፣ ጊዜ ውሰዱ፣ አትታክቱ። ባትታክቱ እንደሚል ፍሬውን ትበላላችሁ፣ ፍሬውን ታገኛላችሁ። ስለዚህ እንዲህ ብዬ ልጨርስ። በዚህ ምድር የምትኖሩት እግዚአብሔር
የወደደውን የፈቀደውን በእናንተ ላይ ሊሰራ ነው። ስለዚህ እንታዘዘው። ለመታዘዝ ደግሞ ቅዱሱን መንፈስ ሰጥቶናል። በቅዱሱ መንፈስ የእሱን ፈቃድ እያወቅን ምን እንደሚፈልግ ዛሬ ምን ትፈልጋለህ? ነገ ከነገ ወዲያ በቤተሰባችሁ ውስጥ፣ በልጆቻችሁ ውስጥ፣ በሕይወታችሁ ውስጥ፣ በቤተ ክርስቲያን ፈቃዱ ምንድን ነው? ያንን እያደረግን እንድንኖር ጸጋውን ሰጥቶናል። እርግጠኛ ነኝ ይህንን ቃል ከሰማችሁ ቀን ጀምሮ ቃሉ ከሰሚዎቹ ጋር በእምነት አልተዋሃደም ሳይሆን በእምነት ከእናንተ ጋር ይዋሃዳልና ይጠቅማችኋል። ሕይወታችሁ ይለወጣል። ሲወጣ ጌታ ሆይ ምን ላድርግልህ፣ ሲገባ ምን ላድርግልህ፣ በስፍራው በስራ ስፍራው በተለያ በምትሉበት ሁሉ በእያንዳንዱ እንቅስቃሴ ይሄ አካል የኔ አይደለም በሉ። ይሄ አካል በደም የተዋጀ በክርስቶስ ኢየሱስ ደም የተገዛ የኔ ያልሆነ እግዚአብሔር አብ በክርስቶስ ኢየሱስ ማደሪያ ያደረገው ቤተ መቅደስ ያው ቤተ መቅደስ አድርጎ የሰራው የሱ ነው። በደም ተገዝቻለሁ፣ የራሴ አይደለሁም። እኔ በአብ ቀኝ ተሰውሬያለሁ። በእኔ የሚኖር ክርስቶስ ኢየሱስ ነው። ስለዚህ የክርስቶስ ኢየሱስ ፈቃድ በእናንተ ላይ ይፈጸም። የእግዚአብሔር አብ ፈቃድ እኔ በምሰራ ቀን እናንተ ገንዘቦቼ ናችሁ እንዳለ ተመንዘሩለት። ይስራባችሁ፣ ይመስክርላችሁ። በዚህ ልጄ ደስ ብሎኛል ይበልላችሁ። የእግዚአብሔር ደስታ ደግሞ ኃይላችን ነው። ክብር ለእግዚአብሔር ይሁን። ተባረኩ። በትምህርቱ እንደተባረካችሁ አምናለሁ። ለሕይወታችሁ እጅግ የሚጠቅመውን መንፈስ ቅዱስ እኔን ያስተማረኝን ሕይወቴን እየለወጠ ያለውን ቃል ወደ እናንተ ይዤ መጥቼ ወደ እናንተ አድርሻለሁ። ከወደዳችሁት ይህ መልእክት ለብዙዎች እንዲደርስ እንዲሆን ላይክ በማድረግ ሼር በማድረግ ደግሞ ያልገባችሁ ሐሳብ ቢኖር ጥያቄ የሆነባችሁ ነገር ቢኖር በኮሜንት መጻፊያው ላይ እንድትጽፉልኝ እንድናወራበት እንድንነጋገርበት ከታች በዲስክሪፕሽን ስር የማስቀምጠው በኢሜይሌ ላይ እንድትጽፉልኝ እንድንነጋገር በጌታ ፍቅር ጠይቃችኋለሁ። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም ተባረኩ።